ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዳይ ቤተሰቦቻችን እንደምን ቆያችሁን? በትግራይ ክልል እየሆነ ያለው ነገር እጅግ አሳሳቢ ደረጃ ላይ ደርሷል። የወርሃ ነሐሴ የፍልሰታ ጾም መጠናቀቂያ በዓልን ምክንያት በማድረግ የአሸንዳ ሻደይ ሶለል በዓላት በአማራና በትግራይ ክልሎች አካባቢ በሰፊ ይከበራሉ። ነገር ግን በትግራይ ይህንን ማድረግ አልተቻለም። ወጣት ሴቶችም የባህል አልባሳቸውን ለብሰው የባህል ሹሩባቸውን ተሰርተው አምረውና አጊጠው እንደበፊቱም የአሸንዳ ሻደይ ሶለል በዓልን ምክንያት በማድረግ ማክበር አልቻሉም። ነገር ግን ይህ ክስተት የታወቀው ከደቂቃዎች በፊት ነበር። በዋነኛነት በተለይም ደግሞ በትግራይ ክልል እየቀጠለ ያለው ከራያ ጀምሮ የድሮን ድብደባዎችም በኋላ ወደ መቀሌና አካባቢው መዳረሻቸውን ማድረጋቸው ነገሮችን ወዳልተጠበቀ መልኩ እንደዚህ ይለውጣሉ ተብሎ አልታሰበም ነበርም። ይሁንና ትግራይ በታሪክ ለመጀመሪያ ጊዜም ይህ ክስተት ላይ እንደዚህ አይነት አሳዛኝ ሁኔታም አጋጥሞም አያውቅም። ብዙዎችም ግራ ገብቷቸዋል። በሰፊ ተመልክተናል። ሌላኛው አነጋጋሪ ጉዳይ የፖለቲካ ተንታኝ በተለይም ደግሞ በቀድሞ ስርዓት ላይ ቀድሞ የነቃ በሚል በማህበራዊ ተጽዕኖ ፈጣሪነት በብዙዎች ዘንድ የሚወደደውና የሚደነቀው ጀዋር መሐመድ አሁን ላይ ለምዱ እየተገፈፈ መጥቷል ይላሉ የፖለቲካ ተንታኞችም። ምክንያቱስ ምንድነው? ኦቦ ጀዋር መሐመድ በተለይም ደግሞ ወለጋ ቢዛሙ ፋኖ እዚ ጋር በተያያዘ ያነሳቸው ሐሳቦችና ይህንኑ ኃይልን በተመለከተ የተናገረበት መንገድ ብዙዎችን አስደንግጧል። ሰፊ ማብራሪያም ከናስረስ ማረዳምጤ በኩል ተሰጥቶታል። ሌላኛው አዲስ አበባ እንደ ካሽሚር ልትሆን ነው ወይ? ለምንስ የአዲስ አበባን ጉዳይ በዚህ ሰዓት ማንሳት አጀንዳ ወይስ አጀንዳ ማስቀየሪያ ሲሉም ብዙዎች እየተከራከሩበት ይገኛሉ። በሰፊው ተመልክተናል። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ከኛ ጋር ስትቆዩ እኒህን በሰፊ የምትመለከቷቸው ይሆናል። በቀዳሚነት ወደ ያዝነው ጉዳይ አመራንም። ኦቦ ጀዋር መሐመድ ከሬት ሚዲያ ጋራ በነበረው ቆይታ በተለይም ደግሞ ከሰሞኑ በጊዳ አያና ስለተከናወኑ ወታደራዊ ድሎችና የወለጋ ቢዛሞ ፋኖ እዝን በተመለከተ ሰፊ ማብራሪያ ሰጥቷል። ከዚህ በፊት ጽምዶን በተመለከተ የሚያነሳቸው ሐሳቦች ብዙዎች አልወደዱትም ነበርም። አሁን ግን በሬት ሚዲያ ላይ በነበረው ቆይታ ነገሮች ግልጽልጽ ብለዋል። ገና ከጅምሩ ስለ ጽምዶ የተጠየቀው ኦቦ ጀዋር መሐመድ ጽምዶ የአብይ አስተዳደርን ለመገልበጥ ብይም ይህንን ጥምረት አልደግፈውም ሲልም ይሄ ሀገር አፍራሽ እንጂ ሀገር ገንቢ አይደለም ሲልም ሐሳቡን ጀመረም። ሁኔታው ብዙዎችን አስገርሟል። ነገር ግን የእርሱን ንግግር በቅርበት ሲከታተሉት የነበሩት ከናይሮቢ ወደ ጀርመን፣ ከጀርመን ወደ አሜሪካ፣ ከአሜሪካም ወደ የመን እየተመላለሰም ነገሮችን አልሆንለት ሲለው አንዳንዴም አዳማጭ ሲያገኝ ሲናገርባቸው በነበሩ የማህበራዊና በተለይም ደግሞ የራሱ የትዊተር እና የፌስቡክ ገጽ ላይ የሚለጥፋቸውን ተግባራት ላዩ ግለሰቦች ግን ይህ የሚጠበቅ ነው ሲሉ ተናገሩ። ጀዋር ቀጥሏል። ከሬት ሚዲያ ጋር በነበረው ቆይታም እንዲህ ሲል ያነሳል። በተለይም ደግሞ ጀዋር መሐመድ በወለጋ ጊዳና አያና ስለተከናወነው የወለጋ ቢዛሞ ፋኖ እዝ ኦፕሬሽን ከማብራራት ይልቅ ነገሮችን ከሲቹዌሽን ሩም ወይም ደግሞ በሌላኛው አጠራር የድሮን ኦፕሬተሩን እሱ የመራው በሚመስል መልኩ እንዲህ ሲል ያስረዳል። በጊዳና አያና የተከናወነው ተግባር አለ ጀዋርም የፌዴራል መንግስቱ ሆን ብሎ በአካባቢው ለሚንቀሳቀሱና ራሱ ላደራጃቸው ኃይሎችም መረጃ ሰጠ ይላል። እዚህ ጋር ራሱ ያደራጃቸው ኃይሎች ይልና እንደገና ፋኖ ከሆኑ የናንተ አካላት ከሆኑ ምላሽ ስጡ ሲል ደግሞ ሌላ ጥያቄ ያነሳል። ሁለት ተቃርኖ ሐሳብም ጀዋር ቀጠለም። በዚህ አካባቢ የሚንቀሳቀሱ ፋኖች እንዳሉ እየታወቀ አለም ምንም ምክንያት ሳይኖር በአካባቢው የሚገኙ የጦር መሳሪያዎች ከባንኮች የተቀመጡ ጥሬ ገንዘቦች እስከ 70 ሚሊዮን ብር የሚደርስና ሌሎች የተተኳሾችና የጦር መሳሪያዎች ክላሽንኮቭ ብሬን እና ድሽቃን ጨምሮ ከነተተኳሾቻቸው በተለያዩ ወታደራዊ ኮንቮዮች በገዳ ኮማንዶ
ከዛም ባለፈ ደግሞ በኦሮሚያ ልዩ ኃይልና በአካባቢው ሚሊሻ ከመከላከያ ጋር ታጅቦ ወደ ነቀምት ከተማ እንዲመጣ የሚል ትዕዛዝ ተላለፈ ይላል። ይህ መመሪያን መከላከያ በአካባቢው ለሚንቀሳቀሱት ፋኖች ቀድሞ ተናግሮ ነበርም ሲል ያስረዳል። ነገር ግን አለም እነዚህ መረጃ የደረሳቸው በአካባቢው የሚንቀሳቀሱት ኃይሎች ይልና ቦታ ይዘው ስለነበረም በአካባቢው ከነቀምት ከተማ ለመድረስ ጥቂት ኪሎ ሜትሮች ሲቀሯቸው በቆረጣ በመግባትም አብዛኛውን መኪና አወደሙት። ብሩንም በአምቡላንስ መኪና ጭነው ሌሎች የጦር መሳሪያዎችንም ይዘው ሲሄዱ መከላከያ ምንም አይነት ንግግሮችን ሳይናገርም ዝም ብሎም አያቸው ሲልም ያስረዳል። ኦፕሬሽኑም እሱ የመራው በሚመስል አኳኋን ቀጥሏል። ጀዋር የድሮን ኦፕሬተሩ አለም ይህንን በአምቡላንስ የተጫነውን ብር እየተከታተለ ሲሄድ ወንዝ ሞልቶ ስለነበረ ወንዙን መሻገር ሲያቅታቸው አምቡላንሱ ይመታ ብሎ ለእዝ ማዕከላዊ ወይም ለፌዴራል መንግስቱ ይናገራል። ነገር ግን የፌዴራል መንግስቱ ይመታ ከማለት ይልቅ ዝምታን መረጠ ሲል ከሲቹዌሽን ሩም ጦርነቱን የመራው እሱ ይመስል ነበርም። ቀጥሏል። ጀዋርም በዛ ሁኔታ ውስጥ ብሩን በትከሻቸው ተሸክመው ወደ ተለያዩ አካባቢዎች ወሰዱትም። እንግዲህ ይህ ድርሻው ይላል በአካባቢው ላሉ የመከላከያ ጄኔራሎችና ለፋኖ አመራሮች እንደዚሁም ደግሞ ለመንግስት አካላት የሚሆን ነው ሲል ያስረዳል። እንደገና መለስ ሲልና በአካባቢው በጊዳና አያና እየሆነ ያለው ነገር እጅግ ያሳዝናል። አሁን የሰው ህይወት ሙቷል። ገዳ ኮማንዶም ተብሎ የተቋቋመው ኃይል ክፉኛ ተጎድተዋል በማለትም እነዚህን ኃይሎች ያደራጃቸው መንግስት አይደለም ይላል ደግሞ እዛው በሬዮት ሚዲያ ላይ በነበረው ቆይታም የፋኖ አካላት ከሆኑ ፋኖ አሁን ፈጠን ያለ ምላሽ ሊሰጥ ይገባል። ምክንያቱስ ምንድነው? እነዚህ በቢዛሞ እዝ እንዴት ሊደራጁ ቻሉ? ህዝባችንም እያጠቁ ነው ሲል ደግሞ ወደ ህዝብ ያመጣዋል። ሁኔታው ትንሽ ወሰብሰብ ያለ ነበርም። ብዙዎችም ዝም ለማለትም ቢሞክሩም አስረስ ማረዳምጤ ግን ሰፋ ያለ ማብራሪያን እንዲሰጥ አስገድዶታል። የወለጋ ቢዛሞ እዝ አላስረስ ማረዳምጤ የጀዋር ስህተት ክፉኛ የበዛ ነው ሲል ያስረዳል። ጀዋር ይህን በመናገሩ አልጸጸትም፣ ምክንያቱም ጠንቅቄ ያውቀዋለሁ። ተከበብኩኝ ልገደል ነው ባለበት ሰዓት ላይ በቅርብ የተከናወኑ ሁነቶችም እንደሚያሳዩት ከ80 በላይ አማራዎች ተገለዋል ሲልም ይጀምራል ንግግሩን። በተለይም የሚያደርጋቸው ንግግሮች አሁንም ቢሆን የአብይ ስርዓትን ከመውደቅ ጋር በተያያዘም እርግጠኛም አይደለንም፣ ስህተቱ የበዛ ነው ሲል ያስረዳል። ቀጥሏል። ምክንያቱም ደግሞ አለም ይህ ጥምረት መሬት ላይ እየወረደ ነው። ጀዋር በየቦታው እየተንቀሳቀሰ የተለያዩ ድጋፎችን ለመሰብሰብ የሚያደርግ እንጂ መሬት ላይ ያለውን ጥምረት እኛንን የምናውቀው። ጽምዶን በተመለከተ የመናገር ሞራል ሊኖረው አይገባም ሲል ልክ ነግሮታል። ቀጠለም ከአሁን በኋላ አለም የቢዛሞ ወለጋ እዝ እንዴት እንደተቋቋመ እኛ እናውቃለን። ወለጋ የበርካታ አማራ ደሞች የረገፈበት፣ አጥንታቸው የተከሰከሰበት፣ ብዙዎች በማንነታቸው የተገደሉበትም፣ በተለይም ይህንን ጀብዱ በጊዳና አያና የፈጸመችው አንሻ ሳይድ ብርጌድም ሌላኛዋ ታሪከኛ ክስተትም ነችም። አትግደሉኝ እያለች የሞተችበት ቦታ ነው። ይህ ለሷ መታሰቢያ ነው ሲልም ያስረዳል። ስለዚህ ይላል የወለጋ ቢዛሞ ፋኖ የራሳቸው አመራሮች አሏቸው። እነሱን ይጠይቅም። የኛ አካል ናቸው፣ ፋኖች ናቸው። መንግስትም አላደራጃቸውም። ከሞት ለራሳቸውን ለማትረፍም ዝም ብሎ ከመሞት ታጥቀን ገለን እንሙት ብለው የተነሱና ይህንን ሐሳብ የደገፉ ኦሮሞዎችም አብረዋቸው የሚንቀሳቀሱት እዝ ነው ሲል ያስረዳል። አስረስ ቀጥሏል። ሁኔታዎችን እኛ መሬት ላይ እናቃለን። ስለ ጽምዶም ቢሆን ማንም መናገር አይችልም። መሬት ላይ የወረደ ወደ ትብብር ያደገም አመራሮችና የፖለቲካ ክንፉ በጋራ እየሰሩበት ያለ ክስተት ከመሆኑም ባለፈም በፖርት ሱዳን በናይሮቢያም ከተደረገው በኬንያ ከነበረው ውይይትም ባለፈም መሬት ላይ ወርዶ የተለያዩ ወታደራዊ ኦፕሬሽኖች ሊሰሩ እንቅስቃሴዎች እየተደረገ ያለበት ክስተት ነው ሲል ያስረዳል። ክቡራትና ክቡራን እናንተስ ምን ትላላችሁ? ወደ ትግራይ አመራን። በትግራይ ክልል በተለይም ደግሞ በአማራና በትግራይ ክልል የወርሃ ነሐሴን መጠናቀቅን ምክንያት በማድረግ የአዲሱን ዓመት መምጫ በዓል ከፍልሰታ ጾም በኋላ አሸንዳ፣ ሻደይ፣ ሶለል በሰፊ የሚከበሩባቸው ቦታዎች ናቸው።
በእነዚህ ቦታዎች በተለይም ከነሐሴ ጾም መዝጊያ ጋር በተያያዘም በሰፊ ይከበራል። በትግራይ ደግሞ ከቅርብ ዓመታት ወዲህ በመቀሌም ስቴዲየም በሰፊ ይከበራል። ልጃገረዶች ወደዚህ ቦታ ለመንቀሳቀስ የባህል ልብሳቸውን ለብሰው በቄጠማ አጊጠው በባህላዊ ልብስ አሸብርቀው ቢጓዙም ይህ እንዲሆን የጊዜያዊ አስተዳደሩን በትረ ስልጣን የተረከበው ህወሓት ሊፈቅድ አልቻለም። ምክንያቱ ደግሞ የድሮን ጥቃቱ ቀጥሏል፣ የድሮን ጥቃት ሰለባ ትሆናላችሁ የሚል ነው። ይህንን በተቃራኒ የሚመለከቱት ግን አሉ። ምክንያቱም ደግሞ በትግራይ የተካሄደውን የጦርነት ምክንያት በማድረግ ህግ አልባኝነት መስፈኑን ምክንያት በመሆኑ ሴቶች መገደል ከዛም አለፈ ሲል ደግሞ መደፈርን ለመቆጣጠር በማያስችል ሁኔታ ህግ ያልሰፈነበት ትግራይ በመሆኑም ተቃውሞ ለማሰማት በርካቶችም ጥቁር ልብስ ለብሰው ልብሶቻቸውን ዘቅዝቀው የትግራይን አፈሳም ለመናገር እያኮበከቡ በመሆናቸው ምክንያት እንጂ የፌዴራል መንግስቱ ኃላፊነት የሚሰማው ድሮኖችን በሲቪሊያን ላይ እንደማይተኩስ እርግጠኛ ነን ሲሉ በትግራይ የተለያዩ አካባቢዎች ላይ ወታደራዊ ስምሪቶችን የሚመሩ የትግራይ ሰላማዊ ኃይል እናም ተቃዋሚ ፓርቲዎች ይናገራሉ። በተለይም ይህ በዓል እንዳይከበር የተፈለገበት ምክንያት መጠነ ሰፊ የሆነ አፈሳ ከኤርትራ ጋር ያለውን ጥምረት በተመለከተ ድሮን ድብደባው ሳይሆን እነዚህ ተቃውሞዎች ይነሱብኛል ብሎ ስለሰጋ እንጂ ምንም አይነት ጉዳት እንደማይደርስ እርግጠኛ ነን። የፖለቲካም አጀንዳውን ማስቀየሻ ሌላ ድጋፍ ለማግኛ ያከናወነው ነው ሲሉም ያስረዳሉ። ክቡራትና ክቡራትም ያም ሆነ ይህም ሆነ ግን በትግራይ ለመጀመሪያ ጊዜ የአሸንዳ ሻደይ ሶሎል በዓል እንዳይከበር ተደርጓል። ለምን የሚለውን ጊዜ የሚፈታው ጉዳይ ይሆናል። እናንተስ ምን ትላላችሁ? ከዚሁ ጋር በተያያዘ የወጡ መረጃዎች እንደሚያሳዩት ደግሞ ጥቁር ልብስ የለበሱ ነጠላ የዘቀዘቁ በርካታ ልጃገረዶችም ወደ አደባባይ ለመውጣት እንቅስቃሴ ሲያደርጉ ነበር። ይህንን ሁኔታ የተመለከቱ ኃይሎች ናቸው እንዲቆም ያዘዙት ሲሉም ይገልጻሉ። ሁኔታው ግን እጅግ አሳዛኝ ነው ሲሉም አብራርተዋል። የአዲስ አበባ ጉዳይ ለምን በዚህ ልክ አጀንዳ ሆነም? አዲስ አበባን ዳግም እንደ ካሽሚር ለማድረግ ታስቦ ነው ይላሉ የፖለቲካ ተንታኙ። አዲስ አበባ የለውጥ መነሻ ከመሆኗ ጋር ተያይዞ በትረ ስልጣኑን የተረከበው ኦዲፒ ይላሉ ሲያስረዱ። ኦህዴድም ይህንን ሁኔታ በሰፊው ተመልክቶ ኮንዶሚኒየሞች ከሁለት ተከፍለው ከአስፓልት ወደዛ አዲስ አበባ ከአስፓልት ወደዚህ ደግሞ ኦሮሚያ ተብሎ ብዙ ኮንዶሚኒየሞች ወደ ኦሮሚያ ክልል ተካለዋል። ከዛም አለፍ ሲል የሸገር ሲቲ ተብሎ ተቋቁሞ በአካባቢው የሚኖሩ ሰዎች ተፈናቅለው ወደ መሃል አዲስ አበባ እንዲገቡ ተደርገዋል። በየመንግስት ተቋማቱ በየሲቪል ሰርቫንቱ ሪፎርም ተደርጎ አንዳንዱ በሃይማኖት ሌላው በብሔር በሚመስል መልኩ ብዙዎች ተወዳድረው ያገኟቸው የሥራ መደቦችን ለቀዋል። አሁን ይህንን ሁኔታ ማምጣት ምንም ይሉት ነው አጀንዳ ወይስ አጀንዳ ማስቀየሪያ ሲሉም ያስረዳሉ። ይቀጥላሉ ንግግራቸውን። አብንን የሚመለከት ይሆናል። አብን በርካታ የፖለቲካ እንቅስቃሴዎችን ያደርጋል፣ አማራውን ያነቃል ሲባልም በጊዜያዊ ጥቅም ተደልሎ በጎጥ ተከፋፍሎ ከጠፋ ዓመታት ተቆጥረዋል። በአካባቢውም በክልሉም የፖለቲካ ውጥረቱ ነግሶ ወደ ጦርነት ተገብቷል። በርካቶች ንጹሃን ሲሞቱ፣ በድሮን ሲደበደቡ ጦርነቱ ይቁም የሚል ሐሳብን ማንሳት የተሳነውና ስለ ንጹሃን ሞት መጮህ ያቃተው አብን እነበለጠ ሞላ እንደዚህ ለመናገርስ ለምን ፈለጉ? ምክንያታቸው ምንድነው? አጀንዳውን ለማጎን ወይስ ለማጦስ ሲሉም ይናገራሉ። ለዚህም ሌላኛው ማሳያ ሲሉ ያስረዳሉ። የአማራ ክልል ርዕሰ መስተዳድር ብቻ በአጀንዳው ወቅትም ሌሎቹ ክልሎች አዲስ አበባን የኦሮሚያ ክልል ትሆን የሚለውን በመንግስት ሚዲያዎች እንዲሁም ደግሞ በህገ መንግስቱ እንድትካተት ሲፈቅዱ ብቸኛ ተፎካካሪ ወይም ደግሞ ተቃዋሚ አቶ አረጋ ከበደ ናቸው ይለብረው መናገራቸው ሌላ የፖለቲካ ቋንቋ ነው ይላሉ። አጀንዳ ማስቀየሪያ ነው ይህም።
ወይም አዲስ አበባን እንደ ካሽሚር ማድረጊያ እኔ ከሌለው እናንተ አትኖሩም፣ እኔ ከሌለው ይህ አካል ይሰለቅጣቸዋል የሚልም የፖለቲካ ትርጉም ያለው ነው። የፖለቲካ ትርጉሙን ባለፈም የተለያዩ ተቃዋሚዎችም በኦኤምኤን ሚዲያም ሰው እንዴት መብቱን ለክርክር ይሰጣል፣ መብቱን አሳልፎስ እንዴት እንትን ይላል ሲሉም ሲደመጡ ቆይቷል። ያም ሆነ ይህም ሆነ ግን በተለይም ደግሞ የአማራ ህዝብ ወደ አዲስ አበባ አትገባም መንገድ ሲዘጋበት ዝምታን የመረጡት እነበለጠም አሁን ላይ ለምን ይህንን ሐሳብ በሰፊው አነሱት? ከዚህስ በመቀጠል በርካታ ሪፎርሞችና በሃይማኖት ሰበብ ብዙዎች ከስራ ሲባረሩ ለምን ዝምታን መርጠው አሁን ለምን መናገር ፈለጉ? መስከረም 30 ለሚቋቋመው መንግስት ድምጽ ለማግኘትና ተቀባይነትን በክልሉ እንዲያገኙ ምቹ ሁኔታን ለመፍጠር ወይስ ሌላ አጀንዳ ሲሉም ይሞግታሉ። ክቡራትና ክቡራን እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን አጋሩን። ስላዳመጣችሁን እናመሰግናለን።